ውሃና ኢነርጂ የማንኛውም ማህበረሰብ ህይወት፣ ጤናና ኢኮኖሚያዊ እድገት መሰረቶች ናቸው። ሁለቱም አቅርቦቶች ሲሟሉ ደግሞ የህብረተሰቡ የኑሮ ደረጃ ይሻሻላል፣ ድህነት ይቀንሳል፣ እንዲሁም ዘላቂ የኢኮኖሚ እድገት ይረጋገጣል። በሰሜን ጎጃም ዞን ውሃና ኢነርጂ መምሪያ በ2018 በጀት ዓመት በመጠጥ ውሃና በአማራጭ ኢነርጂ ዘርፍ የህብረተሰቡን የጤናና የማህበራዊ ህይወት ማሻሻል ተችሏል። ባለፈው በጀት ዓመት በመጠጥ ውሃና በአማራጭ ኢነርጂ ዘርፎች የታቀዱ ዋና ዋና ተግባራትን በውጤታማነት መከናወናቸውን የሰሜን ጎጃም ዞን ውሃና ኢነርጂ መምሪያ ኃላፊ አቶ አዲስ ማስረሻ ይገልጻሉ። እንደኛ ተቋም በ2018 ዓመተ ምህረት ማህበረሰቡን ተጠቃሚ የሚያደርጉ የተለያዩ ተግባራትን አቅደን ወደ ስራ ገብተናል። በዋናነት አንዱና ትልቁ ተልኳችን በዞኑ ውስጥ ያለውን የማህበረሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ ነው። አንዱ ትልቁ ዓላማችን ማለት ነው። ሁለተኛው ትልቁ ዓላማችን ማህበረሰቡ በኢነርጂ ዘርፍ ተጠቃሚ እንዲሆን ማድረግ ተልዕኮ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለ ማለት። ስለዚህ ሁለት ትልልቅ ተልዕኮች ያሉት ተቋም ነው ውሃና ኢነርጂ መምሪያ። በመጀመሪያ ደረጃ የዞኑን የመጠጥ ውሃ ሽፋን ማሳደግ ላይ ትኩረት አድርገን ለመስራት በበጀት ዓመቱ መጀመሪያ ላይ እቅዶችን አቅደን ለፈጻሚዎች ኦሪንቴሽን ሰጠን። እስከታች ወረዳ ድረስ ላሉ አመራሮች፣ ባለሙያዎች ስልጠናዎችን ሰጠን። ትልቁ ስራችን ሽፋንን ማሻሻል ነው ብለን አቅደን ነው ስንንቀሳቀስ የነበረው። ከ2017 ወደ 2018 ስንመጣ የዞኑ አጠቃላይ ሽፋን 54.5% ነው የነበረው። ይህንን 54.5% በ1.3% አሳድገን 55.8% ማድረስ አለብን ብለን አቅደን በአመቱ መጨረሻ 1.8% ሽፋን አድርሰን ወደ 56.3% ሽፋን ማድረስ ችለናል ማለት ነው። ስለዚህ ከ54 ወደ 56.3% ሽፋናችንን እናሳድገናል። ይህ ሽፋን ሲያድግ በበጀት ዓመቱ በዞን ውስጥ ባሉ በሁሉም ወረዳዎች 67591 የማህበረሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ እናደርጋለን ብለን ያቀድነው። በአመቱ መጨረሻ ላይ ግን 82615 የማህበረሰብ ክፍል በገጠርም በከተማም ማለት ነው የንጹህ መጠጥ ውሃ ተጠቃሚ ማድረግ ችለናል ማለት። ስለዚህ በበጀት ዓመቱ ከእቅዳችን በላይ ካቀድነው የማህበረሰብ ክፍል በላይ የንጹህ መጠጥ ውሃ ተጠቃሚ ማድረግ ችለናል ማለት ነው። ይህን ያህል የማህበረሰብ ክፍል ሲጠቀም በአመቱ መጀመሪያ ላይ 147 የውሃ ተቋማትን ነው እንገነባለን ብለን ያቀድነው። እጅ ጉድጓድ አለ፣ መለስተኛ ጥልቅ ጉድጓድ አለ፣ ምንጮች አሉ። እነዛን ገንብተን በድምሩ 147 የውሃ ተቋም አቅደን 280 የውሃ ተቋማትን የገነባ ነው ማለት ነው። ከበጀት ዓመቱ አፈጻጸም ጋር ሲለካ በጣም በብዙ እጥፍ ነው የጨመረው የዚህ ዓመት አፈጻጸማችን። የዚህ ዓመት አፈጻጸማችን በጣም የጨመረው አንዱና ትልቁ ብለን የገመገምነው ማህበረሰቡን ማሳተፍ ችለናል በውሃ ግንባታ ዘርፍ ማለት ነው። ከዚህ በፊት ማህበረሰቡ የመጠጥ ውሃ ግንባታዎች ሲገነቡ አሸዋ፣ ድንጋይ እና የቁፋሮ ስራ ነው የሚሰራ የነበረው። በዚህ ዓመት እና ከባለፈው ዓመት በጣም በብዙ መንገድ የጨመረውና የውሃ ተቋማት ግንባታችን በዚህ ልክ ያደገው ጥሬ ገንዘብን በማዋጣት ሰፊ ርብርብ አድርጓል ማህበረሰቡ። የአርቲዣን ክፍያ ማህበረሰቡ እንዲከፍል አድርገናል። በብዙ የውሃ ተቋሞች የግንበኛ ክፍያ ማለት ነው እና ሌሎችንም እንዲያዋጡ በማድረግ ማህበረሰቡን በማሳተፋችን አንድ የመጠጥ ውሃ ግንባታ ከእቅዳችን በላይ ሄዷል ማለት ነው። ስለዚህ በዚህ ዓመት ከመጠጥ ውሃ ግንባታ አኳያ ከፍተኛ የነበሩ ችግሮች ነበሩ። አንዱ የነበረው ችግር እንደምታውቁት የጸጥታ ችግር ነው የነበረው። የጸጥታው ችግር በሁሉም ቀበሌዎች ፈጻሚዎቻችን፣ ግንበኞች፣ አርቲዣኖች ገብተው የመስራት ችግር ነው የነበረው። በዚህ ዓመት ተቀርፏል ማለት በሁሉም ወረዳ በሁሉም ቀበሌዎች ባለሙያዎቻችን ገብተው የንጹህ መጠጥ ውሃ ግንባታ ሰርተዋል ማለት። ስለዚህ የሰላም የጸጥታ ችግሩን በዚህ መጀመሪያ የእቅድ ኦሪንቴሽን ላይ በደንብ ተግባብተን ስለነበር ከዚህ በፊት ስናመካኝ ስለነበር በዚህ ጉዳይ
የጸጥታው ችግር የእኛን ተቋም ብዙ አይገፋም። ስለዚህ እኛ ገብተን ያለ መስራት ችግር ነው በሚል ገምግመን በዚህ ዓመት አንድ የተሻገር ነው ማለት ባለሙያዎቻችን ፈጻሚዎቻችን ታች ድረስ ሂደው የውሃ ግንባታ ስራ ማከናወን ችለዋል ማለት ነው። ሁለተኛው የነበረው ችግር እዚህ የመጠጥ ውሃ ጋር ተያይዞ ፍላጎቱ በጣም ሰፊ ነው። በፍላጎቱ ልክ ደግሞ ለመስራት የበጀት ችግሮች ናቸው የነበሩት ማለት ነው። የበጀት ችግርን ከእያንዳንዱ ወረዳ አስተዳደር ጋር በግምገማም በስራ ግምገማ በግል ውይይትም ተጨማሪ በጀቶችን ጭምር ለውሃ ግንባታ እየመደቡ እንዲሄዱ በማድረግ አንድ፣ በሁለተኛ ደረጃ ደግሞ ቅድም እንዳልኩ ማህበረሰቡ ከነበረው አሁን በከፍተኛ ደረጃ እየተሳተፈም ስለሆነ የበጀቱን ችግር ማህበረሰቡም እንዲሳተፍ በማድረግ ፈተነዋል ማለት ነው። ይሄ ማለት በ2018 በጀት ዓመት የመጠጥ ውሃ ሽፋኑን ለማሳደግም እውቅና ከመፍጠር በላይ እስከታች ያለውን መዋቅር በማቀናጀት ውጤታማ አፈጻጸም እንዳስመዘገቡ ይገልጻሉ። አሁን ከእቅድ አኳያ 280 የውሃ ተቋም ገንብተን በጣም ሰክሰስፉል ነው ቢባልም ከፍላጎት አኳያ ስንለካው ገና ነን ማለት ነው። የማህበረሰቡ ፍላጎት በጣም ብዙ ነው። የማህበረሰቡን ፍላጎት መሰረት ያደረገ ስራ ደግሞ በሚቀጥሉት ዓመታት እየሰራን መሄድ ያስፈልጋል ብለን ነው የወሰድነው ማለት ነው። በሁለተኛ ደረጃ ከመጠጥ አዳዲስ የውሃ ተቋማት ግንባታ በተጨማሪ ተበላሽተው የቆሙ የውሃ ተቋማትንም ገንብተን ወደ ሲስተም ማስገባት አለብን ብለን አንድ ሽፋናችንን በጣም የምንጨምረው የማህበረሰቡንም ችግር ልንፈታ የምንችለው አዳዲስ የውሃ ተቋማትን ብቻ በመገንባት አይደለም። ነባር የውሃ ተቋማት አሉ በከፍተኛ ደረጃ በብልሽት 5-6 ዓመት እስከ 10 ዓመት ድረስ ተበላሽተው የቆሙ ከቀላልና መካከለኛ የሚባሉ ከፍተኛ የውሃ ተቋማትን ከሲስተም ውጭ የሆኑ ወደ ሲስተም መልሰን አስገብተናል ማለት ነው። በበጀት ዓመቱ ከባድ ጥገና ወደ 262 የውሃ ተቋማትን በከባድ ደረጃ ጠግነን ወደ ስራ ማስገባት አለብን ብለን 419 የውሃ ተቋማት ተጠግነው ወደ ስራ ገብተዋል ማለት ነው። በዚህ ዓመት የመጠጥ ውሃ ችግሮችን ለመፍታት አዳዲስ በመገንባት ነባርን በመጠገን የሰራነው ስራ በጣም ጥሩ የሚባል ነው ማለት ነው። እንደ ዞን የገጠርና የከተማ ነዋሪዎችን የንጹህ መጠጥ ውሃ ባለቤት በማድረግ በኩልም ውጤታማ ስራዎች ተሰርተዋል ይላሉ አቶ አዲሱ ማስረሻ። ከዚህ ከጥገና ጋር ተያይዞ በጣም ትልልቅ በጀት የሚጠይቁ ትልልቅ የመልካም አስተዳደር ችግር የነበሩ የውሃ ተቋማትንም በዚህ ዓመት መፍትሄ ይሰጠናል። ለምሳሌ በባህር ዳር ዙሪያ ወረዳ እናንተም ታውቁት ይሆናል የአንዳሳ ገዳምና የኮሚኒቲ የውሃ ተቋም ተበላሽቶ ለረዥም ጊዜ ቆሞ የቆየ ነው። በብልሽትም እዛ አካባቢ መንገድ ሲሰራ በተለያየ አደጋ የውሃ ተቋሙ ከጥቅም ውጭ ሆኖ የቆየበት ብዙ ዓመት ነው የነበረው እና የመልካም አስተዳደር ችግር ሆኖ በየዓመቱ ህዝቡ ጥያቄው ሲያነሳበት የከረመበት ሁኔታ ነው ያለው። በዚህ ዓመት ከውሃና ኢነርጂ ቢሮ ጋር ተነጋግረን የጥገና በጀትም አፈላልገን ዩኒሴፍ ከሚባል ግብረሰናይ ድርጅት ድጋፉን በማግኘት አሁን በዚህ ሳምንት የሙከራ ስርጭት ጀምሯል ማለት ነው። ሶላራይዝድም ሆኖ አጠቃላይ ጥገናውን በጥሩ ሁኔታ ተጠግኖ የማስፋፊያ ስራም ተሰርቶለት አሁን በጥሩ ሁኔታ ወደ ስራ ተመልሷል ማለት ነው። ሌሎችም አሉ። የሰሜን አቸፈር ላይ ቁንዝላ ዙሪያ፣ ባህር ዳር ዙሪያ ላይ ነቀምባባ፣ ሌሎችም ትልልቅ የውሃ ተቋሞችን ገንብተን ነው ጠግነን ወደ ስራ የመለስንበት ሁኔታ አለ ማለት ነው እና ከመጠጥ ውሃ ስራችን አኳያ በዚህ ዓመት ወስደን ስናይ በበጀት ዓመቱ መጨረሻ ስንገመግም በጣም ሰክሰስፉል የሚባሉ ስራዎችን ሰርተናል ብለን ነው የገመገምነው ማለት ነው። በአማራጭ ኢነርጂ ዘርፍም የህብረተሰቡ የጤናና የማህበራዊ ህይወት ማሻሻል ተችሏል ይላሉ። በሁለተኛ ደረጃ የእኛ ተቋም የሚሰጠው አገልግሎት ወይም ደግሞ ተልዕኮ የአማራጭ ኢነርጂን ተደራሽነትን ማስፋት ነው። ከአማራጭ ኢነርጂ ተደራሽነትን ማስፋት አኳያ አንዱ የምንሰራው የተሻሻሉ ማገዶ ቆጣቢ ቴክኖሎጂዎችን ማሰራጨት ነው። በዚህ ስር በርካታ አይነት የማገዶ ቆጣቢ ቴክኖሎጂዎች አሉ። እነዛን ቴክኖሎጂዎች 8000 የማገዶ ቆጣቢ ቴክኖሎጂዎችን አቅደን 11771 ልዩ ልዩ ማገዶ ቆጣቢ ምድጃዎችን ማሰራጨት ችለናል ማለት ነው። ምርጥ ምድጃ አለ፣ ጎንዚ አለ፣ ፈጠነች አለ፣ ብዙ ስትራክቸሮች አሉ ከምርጥ ምድጃ አኳያ ማለት ነው።
በድምር ወስደን ስናያቸው ከእቅድ አፈጻጸም አኳያ በጣም በጥሩ ሁኔታ ሰርተን ያጠናቀቅንበት ነው ማለት ነው እና በዚህም ተወስዶ ስታይ ከኢነርጂው አኳያ ማህበረሰባችን ተጠቃሚ የሚሆንበት በዚህ ላይ በተለይ እናቶች በጣም ተጠቃሚ የሚሆኑበት ነው። ሁላችንም እንደምናውቀው ያው ገጠር ተወልደን ያደግን ስለሆነ እናቶቻችን በጭስ በተለያየ እንትን አይናቸውን የተለያየ ጤና እክል የሚገጥማቸው ናቸው የነበሩትና ከዛ ችግር ለማውጣት አንዱ አማራጭ የተሻሻሉ ምድጃዎችን መጠቀም። ሌላኛው የምንሰራው ከኢነርጂ አኳያ የባዮጋዝ ግንባታ። የባዮጋዝ ግንባታ እናንተም እንደምታውቁት በጣም ፈታኝና አሰራሩም ማኔጅመንቱም በጣም ከበድ ያለ በመሆኑ ከግንባታ አኳያ ተገንብቶ በመጠቀም አኳያ በጣም ችግር ያለበት ተቋም ነው። በዚህ ዓመት ወደ 100 የባዮጋዝ ፕላንቶችን አዲስ አቅደን ገንብተን ለማህበረሰቡ ተጠቃሚ ለማድረግ አቅደን ወደ 159 የሚጠጋ ማገዶ ቆድማን ነው ባዮጋዝ ገንብተን ያጠናቀናል ማለት ነው። ይሄ ከባለፈው ዓመት ጋር ሲነጻጸር በጣም በእጅጉ ትልቅ መሻሻል የታየበት ነው ማለት ነው። ባለፈው ዓመት 90 አካባቢ አቅደን ከ5 በላይ መስራት አልቻለም። በዚህ ዓመት ግን ቅድም እንዳልኩ የወረዳ ፈጻሚዎችን የዞን ፈጻሚዎችን በጥሩ ሁኔታ ወደ ስራ በመግባታችን 100 አቅደን 159 መገንባት ችለናል ማለት ነው። መገንባት ብቻ ሳይሆን ባዮጋዝ ላይ ብዙ ጊዜ የብልሽት ችግር ያጋጥማል። ይህም የተበላሹ ባዮጋዞችን 100 ባዮጋዞችን ጠግነን ወደ ስራ እናስገባለን ብለን 289 ባዮጋዞችን ጠግነን ወደ ስራ አስገብተናል ማለት ነው። ስለዚህ በዚህም በባዮጋዝ ግንባታ የተሻለ አፈጻጸም ያየንበት ዓመት ነው ማለት ነው። ሌላኛው የቤተሰብ ሶላር ስርጭት ነው። ሶላር ማሰራጨት በሁለት መንገድ ነው የሚታየው። አንዱ ሶላር ማሾ የምንለው ነው፣ ከ10 ኪሎዋት በታች ያለ ለመብራትና ለአንዳንድ ባትሪ የምንጠቀምበት። አንደኛው ደግሞ ሶላር ሆም የሚባል ከ10 ዋት በላይ የሆነ የምናሰራጭበት ነው። ይህንንም ሶላር ሆምን ወስደን ስናይ 3002 ነው በአመቱ አቅደን የነበር ወደ 5125፣ ሶላር ማሾ 5000 አቅደን 7238 ከቀዳችን በብዙ እጥፍ በላይ ማሰራጨት ችለናል ማለት ነው። በመጨረሻም አቶ አዲሱ አፈጻጸሙ ከእቅድ በላይ ቢሆንም ከህብረተሰቡ ሰፊ ፍላጎት አንጻር በቀጣይም ተጠናክሮ መስራት እንደሚገባ ይጠቁማሉ። ይህንን ቅድም እንዳልኩ የበጀቱን ችግር ለመፍታት አንደኛ ወረዳዎች ውሃ ግንባታ ላይ ትኩረት እንዲያደርጉ። አሁን የማህበረሰባችን ፍላጎት በጣም ከፍተኛ ነው፣ ቅድም እንዳልኩ ማለት ነው። ይህንን ፍላጎት ሊመጥን የሚችል የካፒታል በጀት በመመደብ ወረዳዎች ኃላፊነታቸውን መውጣት አለባቸው። በዚህ ብቻ መፍታት አንችልም። በሁለተኛ ደረጃ ማህበረሰቡ በግንባታ ስራ መሳተፍ አለበት። ማህበረሰቡ ካልተሳተፈ ምንም ያህል መንግስት የፈለገውንም ያህል በጀት ቢመድብ ማህበረሰቡ ካልተሳተፈበት በቂ የሆነ ሪሶርስ አግኝተን የማህበረሰቡ ፍላጎት ማርካት አንችልም። ስለዚህ ማህበረሰቡን ማሳተፍ አለብን በሚል በሰፊ ንቅናቄ ነው የገባነው ማለት ነው ወደታችን። ይህን የበጀት ዓመቱ መጀመሪያ ላይ ቅድ ኦሪንቴሽን ስንሰጥ አጠቃላይ የወረዳ ማኔጅመንቱን በተገኘበት አጠቃላይ የዞን ፈጻሚውን በተገኘበት ዲስከስ አድርገንበታል። መንግስት ያቅሙን መመደብ አለበት። መንግስትን ሊያግዝ የሚችል ደግሞ ማህበረሰቡን መሳተፍ አለበት ብለን ተነጋግረን ንቅናቄ ፈጠርን። በወረዳ ደረጃ መድረኮች ተፈጠሩ። እስከታች ድረስ ወርዶ ባለሙያው መፈጸም ቻለ ማለት ነው። ከዚህ በፊት ዝም ብሎ በተለምዶ የጸጥታው ችግር እንዲህ እየተባለ ባለሙያው ከቢሮ ያለመውጣት ችግር ነው የነበረው። ግን የውሃ ስራ ከታጣቂ ኃይሉም ጋር በለው ከመንግስት ጋር ምንም እንትን የሚያገናኘው ነገር የለውም። እኛ የምንሰራው መጠጥ ውሃ ማቅረብ ነው ለህብረተሰቡ። ስለዚህ ምንም ያስፈራ ነገር የለውም ከጸጥታ አኳያ ብለን ውይይት አደረግን፣ ተግባባንን። ባለሙያው እስከታች ድረስ ወርዶ ማህበረሰቡን ፍላጎት ሲፈጥር በገንዘብ እንዲያግዙ ሲያወያይ ምንም የገጠመ ችግር የለም ማለት ነው። በዚህ ምክንያት ችግሩን ለመፍታት ጥረት አድርገናል። በሶስተኛ ደረጃ ማህበረሰቡን ተሳትፎ መንግስትን በጀት መድቦ ብቻም ሊዋጣ አይችልም። ረጅ ድርጅቶች ያስፈልጋሉ። የረጅ ድርጅቶችን አቅም መጠቀም አለብን ብለን ለምሳሌ ኮዋሽ በ3 ወረዳዎች
በጀት መድቦ ብዙ ስራዎችን ሰርቶልናል ማለት ነው። በባህር ዳር ዙሪያ፣ በይልማና እና በጎንጅ ቆለላ ማለት ነው። የረጂ ድርጅቶችን አቅምን ተጠቅመናል ማለት ነው። ሌላም በሰሜን ሜጫ ላይ ብንሄድ አመልድ፣ ይልማና ላይ ብንሄድ አመልድ፣ ደቡብ አቸፈር ላይ ብንሄድ አመልድ መለስተኛ ጥልቅ ጉድጓዶችን ገብቶ ቆፍሮልናል ማለት ነው። የረጂ ድርጅቶችን አቅምን ተጠቅመናል ማለት ነው። ሰቆጣ ቃል ኪዳንም በተወሰነ መንገድ ደግፉን ደቡብ አቸፈር ላይ፣ ሰሜን ሜጫ ላይ እና ባህር ዳር ዙሪያ ላይ የተወሰኑ የውሃ ተቋማትን ገንብቶልናል ማለት ነው። ስለዚህ እነዚህ ስራዎች ስንሰራ በመንግስት አቅም፣ በማህበረሰቡ አቅም ፕላስ የረጂ ድርጅቶችን አቅም ተጠቅመን የሰራ ነው ማለት ነው። እንዳልከው የእኛ ተቋም ከብዙ ሴክተሮች ጋር ግንኙነት አለው። ለምሳሌ ከጤና ጋር ተገናኝቶ ይሰራል። ውሃ ጥራት ስራ ላይ ከጤና ጋር ተገናኝተን እንሰራለን። የጤና ተቋማት የውሃ ጥራት ስራ እንድንሰራ ባዮሎጂካል፣ ኬሚካል የፍተሻ ስራዎችን ስንሰራ የሪኤጀንት ድጋፍ ከሆስፒታሎች አግኝተናል፣ ከጤና ጣቢያዎች አግኝተናል። ይሄ ከእነሱ ጋር ተቀራርበን በመስራታችን ያገኘነው ግኝት ነው ማለት ነው። ከሌሎች ተቋማት ጋርም ከሴቶች ጋርም ተገናኝተን እንሰራለን። በብዛት የኛ ተቋም ሴቶችን ተጠቃሚ የሚያደርግ ተቋም። እንግዲህ የውሃ ችግር ሲያጋጥም አንድም ሁለትም ሶስትም እስከ 10 ኪሎ ሜትር ድረስ ተጉዘው ውሃ ቀድተው የሚያመጡ በተለምዶ የኛ አካባቢ ሴቶች ናቸው። ይህን በመስራታችን ሴቶች ተጠቃሚ ይሆናል ማለት ነው። ስለዚህ ሴቶች ጋር እንዴት ሴቶች ተጠቃሚ ይሆናሉ በሚል እየተገናኘ ስራዎችን እንሰራለን። ከሌሎች ተቋማት ከአስተባባሪ አመራሩ ጋር ያለን ግንኙነት በጣም ጥሩ ነው። ይደግፉናል፣ ያግዙናል፣ ስራዎችን በወቅቱ እንድንገመግም ድጋፍ ያደርጋሉ። በዚህ ልክ ከሌሎች ተቋማት ጋርም ተገናኝተን የምንሰራቸው ስራዎች በጣም ብዙ ናቸው።